ሰላም ሰላም ተመልካች አድማጮቻችን የዛሬን የዕለተ ሮብ የሐምሌ 15 2018 ዓ.ም የጥሬ ወርቅ ዋጋ መረጃዎችን ይዘንላችሁ መጥተናል። እንደሚከተለው የምናቀርብላችሁ ይሆናል። ከ14 ካራት እስከ 24 ካራት ድረስ ያሉ ወርቆች በኢትዮጵያ በስንት እየተሸጡ ነው የሚገኙት የሚለውን መረጃን እንግዲህ አሳያችኋለሁ። እስከ መጨረሻው ድረስ አብራችሁን መቆየት አትርሱ። ቪዲዮውን ስትጀምሩ እንደተለመደው ላይክ በማድረግ ይጀምሩት። ለቻናሉም አዲስ ከሆናችሁ በዚህ ቻናል ላይ ወርቅና ተዛማጅ የሆኑ እጅግ በጣም ብዙ ነገሮች የሚለቀቁበት ቻናል ነው። ሰብስክራይብ በማድረግ ከወዲሁ ቤተሰብ እንድትሆኑ እያሳሰብኩኝ አሁን ቀጥታ ወደ መረጃው እናልፋለን። የምነግራችሁ ፒዩሪቲ ሌቭሉን ጨምሬ እንዲሁም ደግሞ በአሜሪካ ዶላርና በኢትዮጵያ ብር የምነግራችሁ ይሆናል። መልካም ጊዜ። ከ14 ካራት ስንጀምር የ14 ካራት በ47.46 ፒዩሪቲ ሌቭል የሚታወቀው በአሜሪካ ዶላር በምሽት ላይ የሚገኘው በ75 ከ60 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ 12023 ብር በምሽት ላይ ይገኛል። ትላንትና ከነበረው የተወሰነ ጭማሪ አለው። አንዴ ከፍ አንዴ ዝቅ በማለት ላይ ነው የሚገኘው ማለት ነው። እንግዲህ የወርቅ ዋጋ አይደለም በየቀኑ እንደነገርኳችሁ በየሰዓቱም በመቀየር ላይ ይገኛል። በተለይ ደግሞ የጎልድ ፕራይስ ኢንዴክስ ላይቭ የሆኑ ፕራይሶችን ብትመለከቱ እጅግ በጣም ትገረማላችሁ። እንደ በጣም የሚዋዥቅበት ፕላትፎርም ነውና አንዴ ከፍ አንዴ ዝቅ እያለ ነው በምሽት ላይ የሚገኘው። ቀጣዩን ካራት ስንመለከት የምናገኘው የ15 ካራቱን ነው። 15 ካራቱ በአሜሪካ ዶላር በ80 ከ51 እየተሸጠ ይገኛል። በኢትዮጵያ ብር ስንት ነው ካላችሁ 12881 ከ80 የኢትዮጵያ ብር ማለት ነው። ይህ የንጽህና ደረጃውን የተመለከትን እንደሆነ በ54 ከ13 ነው የሚታወቀው። የ16 ካራቱን ስንመለከት እንዲሁ የ16 ካራቱ የጥሬ ወርቅ ዋጋ በ85 ከ88 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13800 የኢትዮጵያ ብር እየተሸጠ ሲገኝ የንጽህና ደረጃው ከ60 እጅ በላይ ንጹህ የሆነ የወርቅ ንጽህና አለው ማለት ነው። ቀጥሎ የ17 ካራቱን ስንመለከት 17 ካራቱ በ66 ከ91 ሲሆን እየተሸጠ የሚገኘው በአሜሪካ ዶላር በ91 ከ25 ነው በምሽት ላይ የሚገኘው። በኢትዮጵያ ብር ደግሞ በ14600 ከ37 ነው በምሽት የሚገኘው። ይህ ስንት ነው ካራቱ ካላችሁኝ 17 ካራት ነው። ይህ ይመስላል እንግዲህ በተለይ ደግሞ በ15 በ14 በ16 በ17 እየተሸጠ ያለበት ዛሬ በአሜሪካ ዶላር እንዲሁም በኢትዮጵያ ብር የዕለተ ሮብ የሐምሌ 15 2018 ዓ.ም መረጃ ይህንን ይመስላል። እንግዲህ እጅግ በጣም ተረጋጋ ብለን የምናስበው የወርቅ ዋጋ በየቀኑ አንዴ ከፍ አንዴ ዝቅ አንዴ ባለበት እየሆነ ነው ያለው ማለት ነው። እኛም ደግሞ በየቀኑ ያለውን የተወሰነ ሰዓት ላይ የተያዘውን መረጃ ለእናንተ በማቀበል ላይ ነው የምንገኘው። እንግዲህ እነዚህ ካራቶች በተለይ 15 16 17 ካራቶች የተለያዩ ወርቅ ቤቶች ላይ እንደ ልብ ልታገኟቸው ባትችሉም ነገር ግን ወርቅ አውጪዎችና ማዕድን አውጪዎች ለብሔራዊ ባንክ የሚሸጡበት ዕለታዊ ዋጋ ይሄ ነው ማለት ነው። ቀጥዬ የምነግራችሁ ደግሞ የ18 ካራቱን ይሆናል። 18 ካራት እጅግ በጣም ጠንካራ ለፈለጋችሁት ጌጣጌጥ እንደፈለጋችሁት አድርጋችሁ መጠቀም የምትችሉት የጌጣጌጥ አይነት ሲሆን ይህ በስንት ነው በምሽት ላይ የሚገኘው ዛሬ ላይ ካላችሁ የ18 ካራት በዓለም አቀፍ ደረጃ 75 እጁ ንጹህ ወርቅ ነው። የሀገር ውስጡ የጥራት ደረጃው ደግሞ 71.81 ነው። ከዓለም አቀፍ ደረጃው ጋር ሲታይ ትንሽ በጥራት ከሀገር ውስጡ ዝቅ ይላል ማለት ነው። በአሜሪካ ዶላር ይሄ በ96.61 በግራም እየተሸጠ የሚገኘው በኢትዮጵያ ብር ደግሞ በ15458 ከ16 በምሽት ላይ ይገኛል። ቀጥለን የምንመለከተው የ19 ካራቱን ይሆናል። ከዛ በፊት ግን እስካሁን ቪዲዮውን እየተከታተላችሁ ላይክ ካላደረጋችሁ ቪዲዮአችንን ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ይህንን ወርቃማ ቤተሰብ ትቀላቀሉ ዘንድ በማክበር እየጠየቅን ቀጥሎ ማሳያችሁ ደግሞ የ19ን የ20ን የ21ን እያለን እስከ 24 ካራት እስከ 99.99 የወርቅ ንጽህና እስካለው ካራት በግራም በስንት በአሜሪካ ዶላር እንዲሁም በኢትዮጵያ ብር እየተሸጠ ይገኛል የሚለውን
የማስመለከታችሁ ይሆናል። አብራችሁን ቆዩ። የ19 ካራቱን ስንመለከት የ19 ካራቱ በአሜሪካ ዶላር በ101 ከ98 የአሜሪካ ዶላር ወይም ደግሞ የኢትዮጵያ ብር 16316 ከ95 ነው በመሸጥ ላይ የሚገኘው። የወርቅ ንጽህናው ምን ይመስላል ካላችሁ በ77.08 ይታወቃል። ቀጥሎ ደግሞ የ20 ካራቱን ስነግራችሁ 20 ካራቱ 107 ከ35 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ17175 ከ73 ነው በመሸጥ ላይ የሚገኘው የ20 ካራቱ የወርቅ ዋጋ ማለት ነው። በመቀጠል የምንመለከተው ከ20 ካራት ቀጥሎ የ21 ካራቱ ይሆናል። 21 ካራቱ እየተሸጠበት ያለው ዋጋ ዛሬ ላይ በ112 ከ72 ነው። እንደምታውቁት ከሆነ የ21 ካራት በባህረ ሰላጤው አገራት እንዲሁም በአፍሪካም በኢትዮጵያም በቀለሙ በውበቱ በጣም ተወዳጅ ከሆኑ የወርቅ ካራቶች አንዱ ነው። ለየት የሚያደርገው ነገር ምን መሰላችሁ? 21 ካራት ከሌሎች ወርቆች አንጻር ለሁለት አይነት ፐርፐዝ ልንጠቀምበት እንችላለን። አንድ ብርን ለመያዝ በተለይ ለኢንቨስትመንት ለካፒታል ልንጠቀምበት እንችላለን። እሱ ብቻ ሳይሆን የጌጣጌጥነትም ልንጠቀምበት እንችላለን። ስለዚህ ሁለት አይነት ፐርፐዝ አለው። 21ም 22ም ማለት ነው። ጥሩ በሆነ መልኩ ገንዘባችሁን ልትይዙበትም ትጠቀሙበታላችሁ ማለት ነው። ዛሬ ላይ በአሜሪካ ዶላር እንግዲህ ቀንሷል ማለት ይቻላል። እየተሸጠ የሚገኘው በ112 ከ72 ወይም ደግሞ በኢትዮጵያ ብር በ18034 ከ52 ነው። የንጽህና ደረጃው ያው ሁላችሁም እንደምታውቁት 87.5 ነው። ሃልማርኩም 87.5 የሚል 875 የሚል ሃልማርክ አለው። አንዳንድ ወርቅ ላይ ደግሞ 21 ኬ የሚል ሃልማርክ አለው ማለት ነው። ቀጥሎ የ22 ኬ ሃልማርክ ያለውን የ22 ካራቱን ዋጋ ነው የምንመለከተው። ይህ ደግሞ የንጽህና ደረጃው 91.39 ፒዩሪቲ ሌቭል ይኖረዋል። በአሜሪካ ዶላር 118 ከ08 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ18893 ከ31 ነው በምሽጥ ላይ የሚገኘው። የ22 ካራቱን በ118 ከ08 ነው በምሽጥ ላይ የሚገኘው። በኢትዮጵያ ብር ደግሞ በ18893 ከ31 እየተሸጠ ይገኛል። በኢትዮጵያ ብር ነው የምነግራችሁ፣ እንዲሁም በአሜሪካ ዶላር ነው እየነገርኳችሁ ያለሁት። በቀጣይ የምንመለከተው ደግሞ የ23 እና የ24 ካራትን ለካፒታልና ለኢንቨስትመንት የምንጠቀምባቸውን የወርቅ ካራቶች ሲሆኑ 23 ካራቱ በአሜሪካ ዶላር 123 ከ45 ወይም ደግሞ በኢትዮጵያ ብር በ19752 ከ09 እየተሸጠ ይገኛል። ፒዩሪቲ ሌቭሉ ስንት ነው ካላችሁ 95.73 የወርቅ ንጽህና አለው። ቀጥሎ የ24 ካራትን ስንመለከት በአሜሪካ ዶላር 128 ከ82 ወይም ደግሞ በኢትዮጵያ ብር 20610 ከ88 እየተሸጠ ይገኛል። የዚህ ፒዩሪቲ ሌቭል ደግሞ ኦልሞስት 100 ማለት ይቻላል። ንጽት ያለ ወርቅ ነው። ነገር ግን ለጌጣጌጥነት አይውልም። በጣም ለአደጋ ሊጋለጥ የሚችልና በቀላሉ ሊሰበር ይችላል። በጣም ለስላሳ ከመሆኑ የተነሳ ማለት ነው። ተመልካች አድማጮቻችን ለዛሬ ለ22/07/2026 ወይም ደግሞ ለሐምሌ 15 2018 ዓ.ም የወርቅ ዋጋ መረጃዎች ይህንን ይመስላሉ። እስካሁን አብራችሁን ስለተከታተላችሁ እጅግ በጣም እያመሰገንን በሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ ይሆንላችሁ። ቸር ሰንብቱኝ።